በነገራችን ላይ እኔ ጠላውትን አንተም ካልጠላው እኔ አልወድም የኔ ጓደኛ አይደለም አንተ የኔ ቅርብ ሰው አይደለም የምትባል ነገር በጣም ስር ሰዳ ውስጣችን ገብታለች። መቼ ነው ግን የምንጋባው? አርሰናል ዋንጫ ሲበላ መቼም ማያረጋው አንድ ጥይት ስጋፈር ነፍስ ሰማይ ሴቶች በገንዘብና በሆዳቸው ድርድር አያቆም እያልከን እኮ እኔ ለጅ ተጋቦ ይሉናል እኔ ለጅ ተጋቦ ይሉናል የተሰቀለውን ማን ያወርድልናል? ሀቢብቲ ነኝ ከደሴ እመጣለሁ ከሚሴ እኔ ያልኩት ሀቢባ እነሱ አልሚያች ሌባ ልቤ በጣም ትልቅ ሀገሬንም ብለቅ ከደሴ እንደመጣው በረንዳ ላይ ተሰጣው ከታች ደግሞ ሽንሽኑ ከላይ ደግሞ ያንሻሹ ጊዜው በጣም ከባድ እንደሆነ አውቃለሁ። ቦርዛን ከረሜላ አሊን ወድጃለሁ በእርግጥ ዘበኛ እንደሆን ካውቃለሁ እኔ ምን አገባኝ ብቻ ወድሃለሁ። ሰላም ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። ቅዳሜያችሁ እንዴት ነው? አሪፍ እያለፈ እንደሆነ ተስፋ አድርጋለሁ። እንዴት እያሳለፋችሁ ነው? እስቲ ተወያዩ። አሪፍ ቅዳሜ እንደምታሳልፉ ወይ ደግሞ እንዳሳለፋችሁም ተስፋ አድርጋለሁ። እንግዲህ እሑድ ነው፣ የእረፍት ቀናት ነው። ዛሬም በጣም ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ። በጣም መነጋገሪያና አዝናኝ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እነሱን እየተመለከትን ሪአክት እናደርግባችኋለን። እናንተ ኮሜንት መስጫው ላይ ሐሳባችሁን ትሰጣላችሁ። እኔ ቀጥታ ከዚህ ሐሳቤን ለእናንተ አደርሳችኋለሁ። ቪዲዮዎች መካከል ላይ እናንተ እንደተለመደው እንደሁሉ ጊዜውም ቪዲዮ ላይክ አድርጉ፣ ፕሊስ ላይክ አድርጉ። ይሄ ቻናል ትንሽ ችግር አለበት ብያችኋለሁ ተመልካቾቼ። ፕሊስ ማገዝ የምትችሉት በቀላል ቤታችሁ ናችሁ ላይክ በማድረግ ማገዝ ትችላላችሁ። ቤተሰብ መሆን የምትችሉት ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚሁ አስታውሳችኋለሁ። ሰብስክራይብ ካደረጋችሁ ሁሉ ጊዜ የምሰራቸው ወይ ደግሞ መለቃቸው ቪዲዮ እናንተ ይደርሳሉ። በዛሬ ቪዲዮቻችንም ትዝናኑበታላችሁ። መነጋገሪያ ጉዳዮች ላይ ደግሞ ሐሳባችሁ ያስፈልጉናል። ከመጨረሻ ድረስ የትም ሾው አተ ምንድን ነው? ውጭ ላይ ወጥተህ ትጠጣለህ እንዴ? ምን ልታለቅስ እንዳታለቅስ ላላ ብለህ እንዳታለቅስ። ኦሜ በላሻ ካለቀስክ አይቀርም እኔ በሌላ ቀን አካክሰዋለሁ። ግማታም ይሄ ሙስሊም ቤት ነው። ዋት አረ ዛሬ ማፈጥራለሁ። ማሻአላህ ሸህራህ አሰላም አለይኩም ሰምብሩሳ ታዲያ ባላችሁ ፈርማውናምጩ አረጋሽ ብሉቱዝ እምቢ አለኝ። በነገራችን ላይ የሌሎች ሃይማኖት የወንጌል ሃይማኖት እምነት ተከታዮችም የጾም ወቅትን አውጇል። ሶስቱም ሃይማኖቶች እንግዲህ በጾም ላይ ይገኛሉና ሀገራችንን ሰላም ይስጠው። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ቲክቶክ ላይ በቁንጅናችን ልጅ የሚበልጣ ሰው አለ ጋይስ? እስኪዩትና ኮሜንት አብረን እናነባለን። አላማረም የኛ ነገር። በነገራችን ላይ ሻዶ ባትሪ ይለያል ጋይስ። ወደ ኮሜንት መጣች ደግሞ አሯ የሚገመጥ ልጅ አላለም። አረላሽ አረ ፍቅር በዚህ ልክ ኩላሊቴን ልስጥሽ ወይስ አንቺ ፈገግ ስትይ ስልኬ ቻርጅ ያደርጋል። አርቲፊሻል ኢንተለጀንስ ይኸው በአንቺ ምክንያት ከሚስቴ ጋር ተጣለው፣ ፎቶች ሳሎን አይሰቀልም ብላ። ኧረ በለው። እሺ የት ጥላችሁት ነው ወይስ ጠፍቶባችሁ ነው ይላል ደግሞ። ፋሚሊ ዋት ስሙ እኔ ጦንቃ አይደለሁ፣ እሺ ነብይም አይደለሁ። ግን አንድ ትልቅ እውነታ ስነግራችሁ ይሄንን ቪዲዮ የምታዩ ሰዎች የሆነ ጊዜ ድንግል ነበራችኋል ማለት ምን ተፈጥሮ ነው? ምን ሆናችሁ ነው? በስመ አብ። ለማንኛውም ሻዶ ባትሪ ይለያል። በአንድ ድንጋይ ሁለት ወፍ። ዋት አንድ ሲደመር አንድ በትዳር አንድ ነው። እኔና አንቺ ተዳምረን ሶስት ብንሆን ምን ነው? ምን ይችላል? ችግር አለ? ያው ዘሞሪንግ ኢዝ ዌክ አፕ ዘራፐር ኢዝ ዋትስአፕ ልልሽ ነበር። ያው በህይወት መንገድ ላይ ነፍስሽ መንገድ ስታ ቀን ራፐር ነሽ፣ ማታ ራሳ እንደማለት ነው። አቢቲ ምን ይችላል? በለው አጣጣውት ምን ፈራምጭ ተቀጠቅላልሽ? አረ ተቀጠቅ ሆርሞን መዛባት ማለት ቦታ መዛባት ሴት ነው። አትንድሽ አቱኝ የኔና
እኔ እኮ ለማለት የፈለኩት አም ጎይንግ ቱ ጀርመኗ ሙኒክ ኢንጆይ ጃምቦ ጆቴ ባወጣው ሙዚክ ልልሽ ነበር ሀቢቢቲ በወሬ ሱስ ብዛት ከምትጨናነቂ ቀበሌ እየገባን ጃምቦሽን ተጋቺ እንደማለት ነው። ኧረ ይመቸኛል። ኧረ እባክሽ ጃምቦ ይመች አንድ ጥይት ስጋፈር ነፍስ ሰማይ አልወድም ማስጠጫ አስመሳይ እኔ ነኝ እንዳትል በላይ ሴቶች በገንዘብና በሆዳቸው ድርድር አያቆም እያልከን እኮ አመንሽ በቃ አንቺ ኧረ በስከሰመረ ቲክቶክ ላይ መረጡኝ ብሎ እሱ ልጅ አሁን የቀበሌ ቤቶችን መልሳለ ምናምን ቃል ቢገባው ነገር ልክ ስልጣን ሲይዝ እንደማይሆንለት ብዬ ነበር እየሞከርን ነው ይላል። ቀድስ ያደርጋለሁ ብለህ ስትመጣና ስልጣን ስትይዝ አንድ አይደል ፖለቲካ ከባድ ነው። አሻጥራ ክፉ ካልሆን ክብራን ብዙ ነገር አለው ውስጡ። ስለዚህ መሪዎች ያንን ነገር ከልባቸው እኮ ይሆናል ቃል የሚገቡት ግን እዛ ጋር ወንበሩ ላይ ስትቀመጥ ኃላፊነቱ እንደዛ አይደለም ይገለበጣል። ልክ ስልጣን ከዘው እየሞከርኩ ነው እውነት ነው ይላል እንዴ የቀበሌ ቤት ለመስጠት እየሞከርኩ ባለዘር አቤት ወደዚህ መጣ አይደለም ስለምርጫ ፖለቲካና ጅንጀና አንድ ነው የሚባለው በምክንያት ነው። ለቃ ይሉና ፖለቲካን ቢሽል ወደ ሴት ይዞራሉ። ፖለቲካ ወደድክም ጠላህም ማለት የታውቅሽና ነው ማገባሽ ቤተሰብ ተጋቡ ሰላለ ዝም ብሎ መጋባት አለ እንዴ? ምን መሰረተው እኮ ህይወት ነው የቃቃ ትዳር አይደለም። እኔም እኮ ፈልጌው አይደለም። አይመለከተኝም። ቤተሰብ አይደለም የሚወስንልኝ ወደፊት ህይወቴ። ነይ ውጪ ወደዚህ። ተረጋጋ፣ አትገፍትረኝ። ዝም ብለሽ ነይ። እንዴ ብንቂ ነው ቤት ድረስ መጪው? ምን አገባኝ? ቤተሰብ ያለውን መተግበር አለብን። ቤተሰብ አለ እንጂ አልተስማማውም። ወደድክም ጠላህም እንጋባለን። የታውቅሽና ነው ማገባሽ ቤተሰብ ተጋቡ ሰላለ ዝም ብሎ መጋባት አለ እንዴ? ምን መሰረተው እኮ ህይወት ነው የቃቃ ትዳር አይደለም። እኔም እኮ ፈልጌው አይደለም፣ ግን ቤተሰቦቼን አላስቀይምም ብዬ ነው ሴቶኜ ላግባ የምልህ። አይመለከተኝም። ቤተሰብ አይደለም የሚወስንልኝ ወደፊት ህይወቴ። አይ እንግዲህ እሱን ከቤተሰብ ጋር ጨርስ። የኔ ቤተሰቦች አንዴ ወስነዋል። እንዳታስቢው እኔ ይህን የጥንት ባህል አልከተለውም። ራሴ የምትሆነኝን ሴት መርጬ ነው ማገባው። መሆን ነው ያለበት። እኔ ፔጅ ላይ ቁም ነገር ፈልጋችሁ የምትመጡ ሰዎች በጣም ነው የምትገርሙ። እንደው ከሳቃችሁ አይበቃችሁ እኮ ምን አሉ? ላምብብላችሁ ይሄንን ሜሴጅ። ዶክተርዬ እኔ የ46 ዓመት ጎልማሳ ነኝ። ቁመቴም 1.59 ሴንቲሜትር ነው። በሙያዬ መከላከያ ነኝ። እውነተኛ የትዳር ጓደኛ ፈልጋለሁ ግን ምንም ሊሳካልኝ አልቻለም። እዚህ አንተ ፔጅ ላይ ስገባ ሴቶቹ እንዲያርገን እንዲኑን ሲሉ ግርም እያለኝ አንዳንዶቹን ላይክ አደርጋለሁ፣ አንዳንዶቹን በውስጥ ስጽፍላቸው አይመልሱልኝም። እና እባክህን አንተ ሁሉንም እንደማትፈልጋቸው ስለማት እባክህ እንደው ብትተባበረኝ ደስ ይለኛል። መልካም ሰው ፈልጋለሁ። አመረርክ አባቱ ቲክቶክ ላይ እውነተኛ ፍቅርና ምን ወዳጄ አንድ ነገር ልኝ። ኦልራይት እዚህ ጋር መልስልሃለሁ። ቲክቶክ ላይ ሁለት አይነት ሴቶች አሉ። በዚህ ምህረት የለኝም። ሴቶችዬም በጣም ነው የምወዳቸው፣ ግን ሁለት አይነት ሴቶች አሉ። ጥሩ ሴትና መጥፎ ሴት ብለን እንክፈላቸው። ጥሩዋ ሴት ስላልተያዘች ነው እንጂ እሷ መጥፎ ነች። አምታልኝ ደግሞ ቲክቶክ ላይ እንደዚህ ሲሪየስ ነገር ከባድ ነው በጣም። ሁለተኛ ምንድነው እኔ ያልከው የ46 ዓመት በ46 እስከ 46 እስክትሞላ ድረስ እንደ የሰፈር ጓደኞች ምናምን ይላ አብረው ያደጉ ሰዎች ምናምን የት ነበሩ? አንዷን ዝም ብለህ ይዘገብተህ በቃ እንትን ከሌፍት ወደ ራይት ማምጣት ነው እንጂ ደግሞ 46 ዓመት በዚህ ጊዜ ትዳር ምናምን ሌላ ሰው ጠይቃለ። ሁለተኛ መከላከያ ነኝ። የምን መከላከያ ነው? የወጥ አረተውቱ አይ እዚህ ቲክቶክ ላይ የምታገኘው በዛ ላይ ሜትር ከ59 ነው። ሜትር ከ59 ወዳጅ እዚህ ቲክቶክ ላይ ያሉት ሴቶች ሳቬጅ ናቸው። አሁን አንተን የሚያገኙ በሜትር ከ በዚህ ቁመት ይኮረኩማል እና ማሙሽዬ ብለው ነው እዚህ ጉልበታቸው ላይ የሚያስቀምጡ። የምሬን ነው። እግዚአብሔርን አንድ ነገር አስታወሰኝ። ይዞይ ድሮ አንድ ጓደኛ ነበረን፣ ጴንጤ ጓደኛ ሙስሊም ጓደኛችን። በቃ ዛሬ እንትን ካልሄድን ብሎ መድረሳ ይሄ ምንድን መስጊድ ካልሄድን ብሎ በግድ ይዞት ሄደ። በግድ ይዞት ሄደና መስጊድ ሄዶ ጫማውን አውልቆ ገብቶ ሰምቶ የሆነ ትምህርት ነገር ነበር። ኦኬ ተምሮ ሲወጣ ከዚህ ከአሜሪካ የተላከለትን ጆርዳን ላፍ አድርገውታል። በስ ምን ቢል ጥሩ ነው።
ይበለኛል ልጁ ይበለኝ ኢየሱስ ጌታ ነው ሲሉኝ እምቢ ብዬ እናንተም አሌክስ ፔጅ ላይ ሴት የለትዳር የምትሆን ሴት አገኛለሁ ተቃጥለ ነው የምትሞተው አባቱ ሴቶቹ አይሆንም ዝም ብለህ ሳቅ ተጫወትና ባይ በላቸው ባይ አዎ በጣም በነገራችን ላይ ግራ የገባው ብዙ ሰው አለ የትዳር ነገር ትዳር ውስጥ ያለው ሰው ደግሞ አንዳንዴ በፍቅር ጊዜ እንደሚመለከተው ይመስል ትዳር ማለት በነገራችን ላይ ዴሊ ፋይት እዛ ፋይት ውስጥ መቆየት መቻል እንዳለባቸው አንዳንድ ሰዎች ሳያምኑ ሲቀሩ ነው የሚፋቱትና ቀድሞ ኤክስፔክት የሚያደርጉት ያ የፍቅር ጊዜ ያው የሮማንስ አይነት ስታይል ሁሉ የትዳር ውስጥ ያለ መስሏቸው የሚገቡበት ይመስለኛል የሚፋቱት ግን ከዛ ውጪ ያላገኛችሁት እንግዲህ ይሄን ነገር ማመዛዘን አለባችሁ ያቆየባችሁም ደግሞ በምክንያት ነው ሰርጌ ነው ዛሬ እዚህ ደግሞ በዚህ እድሜ እኔ የምለው የዘንድሮ ልጆች ግን ስፒዳችሁ እንዴት ነው እንደኔ እኮ ግርም ነው የምትሉኝ ሆድ ውስጥ ነው እንዳርጅታችሁ የምትወለዱት የኔ አባት አንተ እኮ ገና አንድ ፍሬ ልጅ ነህ በቃ የገና ከሳምቡሳው ፓንት ወደ ቦክሰር ሳትሸጋገር ዘለች ከስላይ እኔ እኮ ባንተ እድሜ ነው አባት ብርቱካን በልቼ ተሳስቼ ፍሬውን ውጫው ቀኑን ሙሉ ሆድ ውስጥ በቃ የብርቱካን ዛፍ በቀለ በቃ ጭንቀት ወላጆች አትጋርፉም እንዴት ነው የኔ አባት እኔ ባንተ እድሜ እንዲባፈላ ከቤት ውስጥ አንድ ዝም የሚለኝ ሰው የለም በኩርኩም ነው ቀስተ ደመና የሚያሳይ ወላጆች እየገረፍን እየለጠለጥን ታኙ መንገድም በሚስትና ባገር ቀልድ ነው ስላልተረዳ አንቺ የምሻል ይድምራሽ ያይሽለው ጥፊ አንተ ዝም ትላታለህ እንዴ ወንድ አይደለ ወንድነትን ያሳይ ለሴት ወንድነትን ያሳያል ምን አስበሽ ነው ፍቅረኛዬን የምትነካት አንቺ ነሽ እኔ የኔን ፍቅረኛ የምትነካት ሁለተኛ ደፋር ፍቅረኛ ያጣረቁ ፍቅረኛ ያጠገብ እንዳደርሺ መታት ነው እሱ ምንድነው ይባል ሚከራይ ቤት የለም ዋው አለ ባለ ትዳር የለኝ ጓደኛ ራሱ የለኝ አይ እውነት ግዛቸው አቤት ግዛቸው ና እሻውን ምን አረኩኝ ጋሽ በጣም ታመሻለህ አንድ ሰዓት ነው ትናንትና የገባኸው ሴት ታመጣለህ በዛ ላይ ቆሻሻ ውጭ ላይ እየደፋህ ነው ለሊት ትጮሃለህ እና ውጣልኝ ግቢናይ ውስጡን ግቢናይ ነው ራምባ አለኝ አንድ አርሰናል አንዴ ማንቸስተር እያለ እያመሸ እሷ ከፈለገ እስከ 9 ሰዓት ታምሽ እዚህ የምታምኑ ሰዎች ግን እኛ ጾታን ቀይር ወንዶች የሆኑ ጾታን ቀይር ለሴት ብቻ እንደዚህ የምትሉት እርግጠኛ ነኝ እንደዚህ አይነት ባህሪዎች አሉ ብዙ ወንዶች ጋር የታዘብኩት ነገር ስላለ ነው ብዙ ቦታ እምብርት የምታሳዩ ሴቶች ምድር ማይም ናቸው ምን ማለት ነው ሆድን ገላልጦ እምብርት ማሳየት ደና እምብርትም ባያታችሁ እኮ አይጤ ጎሮጎሮ የጭቃ መደብ መስሎ አሁን እምብርት ነው ጉብር ነው እንጂ ምድረው ጉብራ ማያ ትርጉሙ ምንድነው የተቀደደ ቀዳዳ ነገር እንዴት ያሳይ እንዴት ይላል እንዴት ኧረ እዚህ እኔ ልጅ እሷ ልጅ ተጋቡ ይሉናል እኔ ልጅ እሷ ልጅ ተጋቡ ይሉናል የተሰቀለውን ማን ያወርድልናል የተሰቀለውን ማን ያወርድልናል ጠጋ ብለሽ ተኝ ወደ ግድግዳው ጠጋ ብለሽ ተኝ ወደ ግድግዳው ከልቤ ላይ ብትሞች የማነው ከልቤ ላይ ብትሞች የማነው ወዴት ናኑ ነይ ድንቅ ተሰጦ የምር ችሎታ ናኑ ነይ ካንቻለኝ ጉዳይ መቻው እሺ ሚስት አርግዛሃል አለችኝ ይሄ አማረኝ በተለይ ምን ችግር አለ ወይ ማሪ ትራበደሳ የኔ አንቺ ያርግሽ እንደሆነ እንጂ ማሪ ትራበዳለች አርግዘሩ ማሪ በቅርቡ 500 ኖት ይታተማል እየተባለ ነው ኢትዮጵያ ውስጥና እንደ ሐሳብ ያንተ ፎቶ ለምን አይሆንም ምንድነው 500 ኖት ኧረ ሞታ ኖት ለማት ያብዳል ሞታ እርግጠኛ ነኝ 100 ብር አለ አይደል
ወደ 500 እናድርገው። ለምን ኢንፍሌሽኑም በጣም ሃይ ስለሆነ እሺ ላይክ 500 ኖት እናድርገው እያሉ ነውና እነሱ የሚለው ትክክል ነው። የ500 ኖት ሊዘጋጅ ነው። ፎቶ ለምን እኛ ማለት ቅስቀሳ ለምሳሌ ህዝብ እኮ ድምጽ ይስጥ ቢባል እርግጠኛ ነኝ ማለፍ ይችላል። ለሞታ ይታተም ቢባል የባህል የሃይማኖት የፖለቲካ ሪቮሉሽን ያደረገ ነው። ማንም ሰው ይመርጣል። አብይ አህመድ እና እኔ ብንወዳደር የኢትዮጵያ ህዝብ እኔን እንደማሸንፈው አውቃለሁ። ብርኖት ላይ ይቀመጣል። እውነት ነው። ቀጣይ እኮ ማድረጋችን አይቀርም። ምን ወደ ስልጣን እንመጣለን። ማድረግ ይቻላል። ስና ደፋር መውጫ ያጣማሉ። ተስፋ አለው። በቃ ሞታ ብር ላይ የሚታተም ራሱ ተስፋ አለው። እሺ ፖለቲካ ተወዳደር፣ ግን ብር ላይ መታተም እዴ ትቀልዳል። ነገራችን ላይ ዓለምን እያስፈራ የሚገኘው ዩፎ ወይ ደግሞ ሌላ ግዑዝ አካል የሚባሉ የሆነ የሚንቀሳቀሱ ምን ብዬ ልንገራቸው አላውቅም፣ መነጋገሪያ ሆኗል። ሰሞኑን የቀድሞ ፕሬዚዳንት ኦባማ እና የአሁኑ ፕሬዚዳንት ደግሞ እየተነጋገሩ ይገኛል። በጣም ያስፈራል። ዓለምን ሊያናውጥ የሚችል እውነት ሊወጣ ነው። ትራምፕ ለዘመናት ተደብቆ የቆዩ የአሊያንስና የዩፎ ሚስጥራዊ ፋይሎች ለህዝብ ይፋ እንዲሆኑ አሁን ላይ ትዕዛዝ አስተላልፏል። አዎ የአሜሪካ ፕሬዚዳንት ዶናልድ ትራምፕ በታሪክ ለመጀመሪያ ጊዜ የፔንታጎንና የመከላከያ ሚኒስቴር በድብቅ የያዟቸው የዩፎ ሰነዶች ለዓለም ግልጽ እንዲሆኑ ትዕዛዝ መስጠታቸውም እየተገለጸ ይገኛል። ለምን ይህንን እንዲሆን ፈቀዱ? እንግዲህ ትራምፕ እንዳሉትም ከሆነ ህዝብ እውነቱን የማወቅ መብት አለው ያሉ ይገኛሉ። ታዲያ ከምድር ውጪ ሌላ ህይወት አለ ወይ ለሚለው ጥያቄ ምላሽ የሚሰጡ ቪዲዮዎችና እንዲሁም ደግሞ ፎቶዎች ይፋ ይሆናሉ ተብሎ እየተጠበቀ ይገኛል። ትራምፕ ኦባማን ጨምሮ የቀድሞ ፕሬዚዳንቶች ይህንን ሚስጥር ደብቀዋል በሚል ክስ ሰንዝረዋል። ከምድር ውጪ ያሉ ፍጥረታት መኖራቸው ከተረጋገጠ ለሰው ልጆች አስጊ ነው ወይስ ደግሞ የምስራች? እንዲሁም ደግሞ ይህ ነገር እውነት ይመስላችኋል ወይስ ደግሞ ዶናልድ ትራምፕ የፈጠሩት ተንኮል ይመስላችኋል? ሀሳባችሁን አጋሩ። መልካም ጊዜ። ነገራችን ላይ ያስፈራል ስታስቡ። እንደውም አቤል ብርሃኑ የቭሎግ ቻናሉ ላይ ስለ ዩፎች የሆነ ፕሮግራም ሰርቶ ነበረ። ሰርች አድርጋችሁ ፈልጋችሁ በጣም የሚያስፈራ ነገር ነው ነገርየውና የሆነ አባባል አለች፣ ግን ሁልጊዜ ፈጣሪ ማሰብ ሁልጊዜ ነው እንጂ በጭንቀት ጊዜ በችግር ጊዜ ወይ ደግሞ በእርጅና ጊዜ ላይ በመቁረቢያ ሰዓቶች ምናምን የሚባል አባባል ነው እና እንደዛ ሁሌም ፈጣሪ ማሰብ ጥሩ ነው። ከፈጣሪ በታች እንግዲህ ሁሉም ነገር ኃይል የላቸውም እና ፈጣሪ ማመን በፈጣሪ መጠጋት ጥሩ ነው ብዬ አስባለሁ። ከዚህ ጋር ተያይዞ አዶናይ ታሪክ ሰርተዋል። የወንድም ካሊድ የገቢ ማሰባሰቢያ ላይ ተገኝቶ በሱና በጃኒ ስም ብዙ ገንዘቦች የተሰበሰቡ ነበሩ። በአዶናይ ስም የተሰበሰበው ገንዘብ ግን በጣም ያስገርማል። ከዚህ ቀደም ለመቀሌ ገንዘብ ሰብስበው ነበረ። ያሁኑ ግን በጣም በቃ ሌላ ነበረ። በጣም ደስ ይላል። ወንድም ካሊድም በዚህ ጾም ጋር አያይዞ እንደዚህ አይነት ስራ መስራቱ በጣም የሚያስመሰግነው ጉዳይ ነው። አዶናይ ስንት ገንዘብ ገቢ ያስገኝ? አዶናይ ስም የተሰጠው ሪከርዱ የሚገርም ነው። 7 ሚሊዮን ይገርማል በጣም። አዶናይ ግን ይለያል። የእውነት የሰው ፍቅር በቀላል አይገኝም። የሰው ፍቅር በመጨረሻው ሰዓት የምሽቱ ድባብ ኦልሞስት 8 ሚሊዮን የመጨረሻው ሰዓት በአዶናይ ስም 7 ሚሊዮን 700 ሺህ ብር ኦልሞስት 8 ሚሊዮን ብር 8 ሚሊዮን ብር በአዶናይ ስም አሁን ነው የሚገርመው። በአዶናይ ስም 8 ሚሊዮን አርቲስት ወንደሰን ቤተሰቦች ቆም ብላችሁ ተመልከቱ። እኛ እናሸንፋለን፣ እኛ እንደዚህ ምናምን ገንዘብም ምንም ለማንም ጥላችሁት ነው የምትሄዱት። ስም ይበልጣል፣ ጥሩ ነገር ይበልጣል፣ ከእግዚአብሔር የምታገኙት ነገር ይበልጣል፣ ከመድኃኒዓለም የምታገኙት ይበልጣል። ከዚህ በኋላ ከዚህ እድሜያችሁ በኋላ ደግሞ ህይወትን አጣጥማችኋል፣ ተመስገን የምትሉበት ዘመን ነው። ልጆቻችሁን ሰብስባችሁ እግዚአብሔርን የምታመሰግኑበት፣ እህት ወንድም ከተጣላ አስታርቀው ቤት ውስጥ ሰብስበው እግዚአብሔር ተመስገንልኝ እያሉ እዛ እንኳን ቢኖሩ በዓላት ሲደርስ ሀገራችሁ ላይ መጥተው እግዚአብሔር ይመስገን ብላችሁ የምታሳልፉበት ዘመኖች ነው እንጂ በዚህ ደረጃ የልጅ ልጅ አይተው የልጅ ልጆትን እኛ እናሳድጋለን። አሜሪካን በጣም ነው እንደ አሜሪካን የምትኖሩት፣ በጣም ነው እንደ የአሜሪካን መንግስት የሚቀበላችሁ፣ በጣም ነው እንደ ወረቀቱ የተመቻቸላችሁ። እርግጠኛ ነኝ ፓስፖርት ላውጣልሽ ብላችሁ ጠይቃችኋት እንኳን አታውቁ። ነገራችን ላይ የአርቲስት ወንደሰን አውራሪስ ኮሜዲያን አርቲስት ነው። ያው ከሱ እልፈት በኋላ ሴፉ ላይ የባለቤቱ ቀርባ ነበረ። ከተናገረች በኋላ የአርቲስቱ ቤተሰቦች ደግሞ መጥቶ ተቃራኒ ሴፉ አልጠራቸውም። እግረኛው ሚዲያ ላይ ደግሞ ሚስቱ ድጋሚ ቀረበች።
ብዙ ነገሮችን አውርተዋል። ህጋዊ የሆነ ወረቀት የባልና የሚስትነት ወረቀት የላቸውም። ይሄ በህግ እንዴት ይታያል? የህግ ባለሙያዎች ልታግዙኝ ትችላላችሁ። ግን በወሬ እንደምሰማ ከሆነ አንድ ሰው ከ6 ወር በላይ አብሮ ከሆነ የባልና ሚስትነት መብቱ እንደተጠበቀ ነው፣ ወይ ደግሞ እንደ ባልና ሚስት ይታያል የሚባሉ ነገሮች አሉ በህግ ደረጃ። የህግ ባለሙያዎች መውለዷ ከአርቲስቱ የሚታወቅ ነገር ነው። ከወለደች የሚመለከታቸው የሱም ቤተሰቦችም ቢሆን እናትዮም ቢሆን ስለ ልጃቸው ጉዳይ የተወለደው ልጅ ጉዳይ ነው። ትክክል ማደግ አለበት። ቤተሰብ ደግሞ ይሄን ነገር በጣም ፊክስ ማድረግ ይችላል። ቤተሰብ ፊክስ ማድረግ ካቃተው ራሱ ትልልቅ ሰዎች እነሱ መካከል ስላሉ ፊክስ ማድረግ ይችላሉ ብዬ አስባለሁ። ከዚህ የበለጠ ደግሞ ትናንትና ሁለተኛ ቻናሌ ላይ ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። ፍቅር ይዛታ ልድብን ያለ ፍቅር እድሜ ልኳን እንዲህ ነው ማሻው። እሺ ታርግና ቀባው ወደ እንዴ ኧረ አባቢ እግዚአብሔር ይስጥህ። ምንም አይደለም። ይግና ራሱን ነው የጨበጠው። የሴት ልጅ ፍቅር እንዲይዘው ብሎ ከጠንቋይ ፍቅር ይዞት ቁጭ ይመቸው። ሴቶች ቀንሽ እንዴት ነበረ ሲባሉ እሺ ምንድን ነው የሚሉት? እና ቀንሽ እንዴት ነበር? ምን ባክህ የኔ ቀን መጀመሪያ ጠዋት ተነስቼ ማለት ነው ከራሴ ጋር ክርክር፣ ስራ ልሂድ አልሂድ፣ ስራ ልሂድ አልሂድ። ከዛ በኋላ በቃ ቁርስ ተነስቼ ልስራ ምናምን ብዬ ልክ ቁርስ ልሰራ መብራት ብዛቱ የምታወራው ከዚያ ምናምን የምትለው ነገር ይበዛል ማለት ነው። እርግጠኛ ነኝ። ኧረ በለው ኧረ ጨርሺ ቨርሰስ እና አንተስ እንዴት ነበር? የኔ ቀን አሪፍ ነበር። እንደዚህ ማለት እሺ ነበር። አንቺ ነው ራሹን ይደከመኝ ወንድም አገደፈች። የሙዚቃው ንጉስ ካሙዙ ካሳ ዝምታውን ሰብረዋል። ስለ ጠቅላይ ሚኒስትር አብይ አህመድ የሰጠው አስተያየት መነጋገሪያም ሆኗል። ታዋቂው የሙዚቃ አቀናባሪ ካሙዙ ካሳ ባስተላለፈው መልእክት ለጠቅላይ ሚኒስትሩ ያለውን ጥልቅ አድናቆትንም ገልጸዋል። ካሙዙ ሲናገር ዶክተር አብይ አህመድ አይደለም ኢትዮጵያን ሙሉ አፍሪካን መምራትና መለወጥ የሚችል ንጹህና ድንቅ መሪ ነው ብሏል። በተጨማሪም እውነት ካንተ ጋር ነው በማለት ድጋፉንም የገለጸው ካሙዙ ንግግሩ በበጎም ሆነ በሌላ አስተያየት ሰጪዎች ዘንድ ከፍተኛ መነጋገሪያም ሆኗል። እናንተ በካሙዙ ካሳ አስተያየት ላይ ምን ትላላችሁ? ሐሳባችሁን በኮሜንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረጋችሁንም እንዳዘነጉ። ላይ እኔ ጠላሁትን አንተም ካልጠላው እኔ አልወድም፣ የኔ ጓደኛ አይደለም፣ አንተ የኔ ቅርብ ሰው አይደለም የምትባል ነገር በጣም ስር ሰዳ ውስጣችን ገብታለች። ለምን እንደዚህ ይሆናል? ጠቅላይ ሚኒስቴሩን ማንም ሰው የመውደድ መብት አለው፣ የመጥላት መብት አለው። ህግ ደግሞ መሀል ላይ ህገ ወጥ ነገር ከተሰራ ማለት ነው። ከዛ ውጪ እሱ አደነቀ ተብሎ በቃ የተወራው ዜናዎች ብታዩ በቃ ካሙዙ ጠቅላይ ሚኒስቴሩን በቃ አሽቃበጠለት የሚል ሰው አለ። እንዲህ ደግሞ እንደ ዜና የሚያቀርቡ ሰዎች አሉ። ይሄ ነገር ዜና መሆን የለበትም። ስንት ነገር አለ። ዳቦ ውድ ሆነ ብላችሁ ብታወሩ ጥሩ ነው ብዬ አስባለሁ። መቼ ነው ግን የምንጋባው? አርሰናል ዋንጫ ሲበላ መቼም አያደርገው ዋንጫ ሲበላ መቼም አንጋባ ማለት ደብሮ ነው። እኔ እንደዚህ ቶሎ ትረጃለሽ ማለት ነው። ወይኔ ያሰራ አራጋኝ አናቴን ክንትር አድርጎ ጥሎኝ አንተ ሬቡናሱ ዘሬቡናሱ አቤት አቤት። እኔ ካልጠጣ እውነቴን ነው የምልህ አያብራራልኝም። ሰው ሁሉ ራሱ ዝም መስሎ ነው የሚታይ። አቤት 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 ቡና አቤት ቡና። እንዲያው አንቺ አያትሽ ቆየቦ እንዲያው እድሜሽ ረጅም ይሁን። ቡና መሰላችሁ። አንተ ልጅ ከሰው ልጅ ጋር አትጣላ ብያል ነበር እንዴ? ልጁ ምን አርጋው ነው? ራሱ እኮ ነው ነገር የፈለገ እና ምን አርጋው ነው የሚያለቅሰው? ያለቀሰው ለምንድን ነው ያለቀሰው? ምን አርጋው ነው ያለቀሰው? ሰሚው እና ሰባል መተው ያለቅሳል እንዴ? እሺ እና ምን አርጋው ነው? ደሞ ደምቷል። ፈንክተው ነው? ኧረ አይደለም ኩርኩም ይሁን ይሄ መቼም አይስተካከልም። የተመታ ልጅ ሰዎች የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘና ፈታ እንዳላችሁበት ተስፋ አድርጋለሁ። ላይክ አላረግሽ ማለት አረ ላይክ አድርጉ ፕሊዝ፣ ሁላችሁም ላይክ አድርጉ። ቻናሉንም ሰብስክራይብ በማድረግ ቤተሰቡን ሁለተኛ ቻናሌን ኮሜንት ላይ ገብታችሁ ቼክ አድርጉ። ቀጣይ በምርጥ ቪዲዮ እንገናኛለን።